በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድ የተሰኛችሁ የአምላካችን የመድኃኒታችን የልዑል እግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል እንደ እግዚአብሔር ቅዱስ ፍቃድ የምንማማረው የትምህርታችን ርዕስ ቅዱስ ጳውሎስ በመልእክቱ በጻፈልን ሐዋርያዊ መልእክቱ በሮሜ ምዕራፍ 5 ከቁጥር 1 እስከ 2 ላይ ያለውን መነሻ ቃል አድርገን ይሆናል። ቃሉም እንዲህ ይላል፣ ወደዚህ ጸጋ በእምነት መግባትን አግኝተናልና። እንግዲህ በዚህ ቅዱስ ቃል ላይ እግዚአብሔር ቢፈቅድ አጠር ባለ ደቂቃ ውስጥ እንማማራለን። እግዚአብሔር አምላክ ለምንማማረው ሚስጥርን አስተውሎንና ትዕግስቱን ይሰጠን ዘንድ የእርሱ ቅዱስ ፈቃዱ ይሆንልን። እንግዲህ ቅዱስ ጳውሎስ ከጻፋቸው 14ቱ መልእክታት አንዱ የሆነው በሮሜ ላይ ምዕራፍ 5 ከቁጥር 1 እስከ 2 ላይ ምን በማለት ጽፎልናል? እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል ይላል። እምነት ምን ማለት ነው? እምነት ማለት በአይነ ሥጋ ከመታየት፣ በልብ ከመታሰብ፣ በጆሮም ከመሰማት ወይንም በስሜት ሕዋሳት ከመመርመር በላይ የሆነውን በቦታ ርቀትም በአካል ርቀትም ወይም ረቂቅነትን ያለው ይሆናል ይደረጋል ብሎ መቀበል ማለት ነው። ከዚህም የተሻለ የቃላት ትርጓሜ መስጠት ይቻላል። የኢየሱስ ክርስቶስን የደም ዋጋ ለማግኘት እምነት ከምንም በላይ አስፈላጊ ነው። መድኃኒታችን ኢየሱስ ክርስቶስ ለአይሁድ የገለጠላቸው ነገር ከእምነት ውጪ ድህነት እንደሌለ ነው። ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋው በሚመላለስበት ጊዜ እነርሱ እንደው በተግባር ብቻ የሚድኑ መስሏቸው ብዙ ጥያቄ በሚያቀርቡበት ሰዓት እሱ ግን ምንድነው መዳን የሚገባቸው መበልጸግም የሚገባቸው ጸጋ ማግኘትም የሚገባቸው የገለጠላቸው ትልቁ ነገር የድህነትን ምንጭ ሲናገር ከእምነት ውጪ ድህነት እንደሌለ ነው። እንዲህም አላቸው፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ። አያችሁ፣ እኛ ሰውነን ተፈጥረናል። በእግዚአብሔር አምላካችን በፍጹም ልበናችን፣ በፍጹም ሐሳባችን፣ በፍጹም ነፍሳችን ካላመንነው ካልተቀበልነው እንሞታለን ማለት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ እናገኘዋለን። እንግዲህ ይህንን ካየን እምነት ከመታመን አንጻር ምን ይመስላል የሚለውን እምነት ከመታመን አንጻር ምን ይመስላል? ፍጡር በፈጣሪው ካለው መታመን አንጻር የአንዱ እምነት ከሌላው ይለያል። ይህንንም ቅዱሳት መጻሕፍትን ዋቢ አድርገን ስንመለከተው የመጀመሪያውን ነጥብ የምናየው የአጋንንትን እምነት እናያለን። ይሄ አጋንንት ያምናሉ እንዴ ልትሉ ትችላላችሁ። አዎ ያምናሉ። ከማመንም በላይ ደግሞ ይንቀጠቀጣሉ፣ ይፈራሉ። እስቲ እንዴ ሐዋርያው ቅዱስ ያዕቆብ በሐዋርያው መልእክቱ ምዕራፍ 2 ቁጥር 19 ላይ እንዲህ ይላል፣ ነገር ግን አንድ ሰው አንተ እምነት አለህ እኔም ሥራ አለኝ፣ እምነትን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታውቃለህ፣ ታምናለህ፣ መልካምን ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው ሆይ እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይህንን ቅዱስ ያዕቆብ ነው የጻፈው። ለአጋንንት እምነት አላቸው፣ ዕውቀት አላቸው፣ ነገር ግን ንስሐን አይቀበሉም፣ መጸጸትን አያምኑም፣ ፈቃደኞችም አይደሉም። ጥፋታቸውንም አይሰሙም፣ አይረዱም፣ አይቀበሉም። የሚኖሩበት አፋቸው እንጂ የሚሰሙባቸው ጆሮአቸው የእግዚአብሔርን ቃል አይቀበልምና እምነታቸውን በሥራ አይገልጹምና። ወደ ኋላ ስመልሳችሁ ቅዱስ ያዕቆብ እምነት ከሥራ ከተለየ ሞት እንደሆነ የሞት እንደሆነ እንደገለጠው ሁሉ እምነትን ከሥራ ወይንም በሥራ ከቶንም አይቀበሉትም፣ አይገልጹትም ማለት ነው። እንግዲህ ይህንን በአጭሩ የአጋንንትን እምነት ካየን ሁለተኛውን ነጥብ የምናየው ከእምነት አንጻር ወይንም ከመታመን አንጻር ለሚለው የክርስቲያኖችን እምነት እናያለን። የክርስቲያኖች እምነት ምን ይመስላል የሚለውን እናያለን። እንግዲህ ጌታችን መድኃኒታችን ክብርና ምስጋና ለእርሱ ይሆንና እንዲህ እያለ ታላቅ
እምነት በእስራኤል እንኳ አላገኘውም በማለት ተናግሯል። ማቴዎስ ወንጌል ምዕራፍ 8 ቁጥር 10 ላይ ይሄ ታሪክ እንግዲህ ስናይ ስለ መቶ አለቃው ነው። መቶ አለቃው ልጁ በጠና ታሞበት ወደ ጌታችን ወደ ኢየሱስ ክርስቶስ ዘንድ መጥቶ ልጄን ያምብኛልና ፈውስልኝ ብለው ቢጠይቀው ሂድ መጣለው። አይ ጌታ ያለ የእምነቱን ጥንካሬ ብቻ ነው ማየት ያለብን የእግዚአብሔር ልጆች። ምንድን ያለው? አንተ ቤቴ ትመጣ ዘንድ አይሆንልኝም አይገባኝም ነው። ምንድን ነው ሰው ራሱ ዝቅ አድርጎ ነው ያለው። ከዚያምስ ምን አለ? እኔ ብዙ ተከታዮች አሉኝ፣ ከስራዬ ማስተዳደራችሁ ብዙ ሰዎች አሉኝ። እነሱን ይሄን አድርግ ይሄን አታድርግ ብላቸው ያደርጉልኛል። አንተ ቃል ብቻ ተናገር ብላቴና ይፈወሳል አለው። ክርስቶስም የዚህን መቶ አለቃ ጽኑ እምነት አይቶ ምን ብሎ መሰከረለት? በእስራኤል እንኳ አላገኘውም እንዲህ አይነት እምነት ነው ያለው። ፍጹም እምነት ማለት እንዲህ ነው። ስለዚህ የክርስቲያኖች እምነት በስራ የተገለጠ የሚገለጥ ነውና እዚህ ላይ በስራ የተገለጠ ወይንም የሚገለጥ ነው ሲባል ማመናቸውን በመታመን ይገልጹታል ሲል ነው። ኢትዮጵያዊው ጃንደረባ ምንድን ያለው? አንዳንዴ ወደኋላ መለስ ብለን ታሪክንስ እንዳስሰው የሚነግረን ቃል አለ። ምንድን ያለው? እንዳልጠመቅ የሚከለክለኝ ምንድን ነው ያለው። ለምንድን ነው? ኢሳይያስ ግልጽ በሆነ የክርስቶስን ማዳን፣ የክርስቶስን አዳኝነት፣ የክርስቶስ ሰው ሆኖ ለሰው ልጆች ቤዛ መሆኑ ሲነግረው ሲገልጸው ልቡ ተነክቶ መጀመሪያ የጠየቁት ጥያቄ ላይ የምታነበውን ታውቃለህ አለው። ከዛ የሚያስረዳኝ ሳይኖር እንዴት ታውቃለህ አለው። ዘረዘረለት፣ ያንን ተረዳ። ከዛ በኋላ ምንድነው? እነሆ እንዳልጠበቅ አምኛለሁ፣ እንዳልጠመቅ የሚከለክለኝ ምንድነው? አላየችው እምነቱ። ክርስቲያንም ወንጌልን ሲማር እንዲህ ልቡ ንጹህና ጽዱ እንደገና በአለት ላይ የተመሰረተ እምነትን ይኖረውና ወደ እግዚአብሔር ቤት መምጣት ፍላጎቱ ከፍ ያለና እየጨመረ ይመጣል ማለት ነው። ልክ ኢትዮጵያዊ ጃንደረባ እንዳለው እንዳልጠመቅ የሚከለክለኝ ምንድነው አለው። ይህን ማለቱ ምንድነው? አምኖ አለመቅረቱን የሚያስረዳ ማለት ነው። አንዳንዶቻችን ቃለ ወንጌልን ስንሰማ በሰማን ወቅት ልባችን ይነካል። ልክ እንደ ኤማውስ መንገደኞች ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ በመንገድ ጠውለገውና ከስተው ጠቁረው ሲሄዱ አግኝቷቸው ስለምንድን ነው እንደዚህ ጠቆራችሁ ሲላቸው በኢየሩሳሌም የተደረገውን አታውቅምን አሉት። እሱ ደግሞ ከሚያውቁት በላይ እጅግ በጣም የሚያስገርመውን የአምላካዊውን ድንቅ ጥበብ እየነገራቸው ልባቸውን ይነካባቸው ነበር። መልስም አልሰጡትም። በኋላ ላይ ነው በቤት በእንግድነት ጋብዘውት እንጀራውን ባርኮ ሲሰጣቸው በቀመሱ ጊዜ ዓይናቸው ተገለጠ ይላል። የዛኔ ምን ብሎ መሰከሩ? እንደዚያ ኦሪትን ነቢያትን አዲሳትን ገልጦ ሲነግረን ልባችን ይቃጠልብን ነበር። አያችሁ፣ ወንጌልን ስንሰማ ነገረ እግዚአብሔር ነው፣ ነገረ መለኮትን ነው፣ የእግዚአብሔርን ምሕረት ነው፣ የእግዚአብሔርን ቸርነት ነውና በእምነት ስንሰማው በሰማንበት ልክ ልባችን እንዲህ ይነካል። ታዲያ መነካቱ ብቻ አይደለም፣ ይህ ሊተገበር ይገባል። ምክንያቱም የክርስቲያን እምነት በስራ የተገለጠ ነው እንዳለን እኔና እናንተ እግዚአብሔርን እናምናለን ስንል የሥራ ምናምነውን በስራ መግለጥ መቻል አለብን። የሰማነውን ወንጌል ፍሬ ልናፈራበት ስራ ልንሰራበት እንደሚገባ የሚያጠይቅ ቃል ነው። ስለዚህ ኢትዮጵያ ጃንደረባም ይሄን ነው የሚያሳየንና ወዲያውኑ ታምኖ ተጠምቋል ማለት ማለት ኢትዮጵያ ጃንደረባ እኔና እናንተም ቃለ ወንጌልን ሰምተን በሕገ ወንጌል ታንጸን በእምነት ቆመን በንስሐ ተመላልሰን የእግዚአብሔርን መንግስት ለመውረስ ምንም የሚያግተን አንዳችን ምክንያት ሊኖር አይገባም ማለት ነው። ሁላችን ክርስቲያኖች ነን። በምን ተጠርተናል? ለየት የሚያደርገን በክርስቶስ ክርስቲያን። ለምን? ክርስቶስ አማናዊ አምላክ ነው። ስለኔ ወደዚህ ዓለም መጥቶ እኔን ከወደቅኩበት፣ ከሞትኩበት፣ ከታሰርኩበት ከጨለማ ግዞት አውጥቶኛል ብለን ያመንን ሁላችን ክርስቲያኖች ተብለናል። ለምን ከሆነ ቤዛ የሆነንን አምላካችንን ስለታመንነው የእግዚአብሔር ልጅ። ስለዚህ የእምነታችን ጥጉ ደግሞ አምነን የምንቀረው ሳይሆን በስራ የምንገልጽበትና የምንፈጽምበት ስለሆነ ማለት ነው። ቅዱስ ጳውሎስ
ወደ ኤፌሶን በላከው ሐዋርያው መልእክቱ ላይ ምዕራፍ 2 ቁጥር 10 ላይ እንዲህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። እኔና እናንተ በማን ተፈጠርን? በክርስቶስ ኢየሱስ ተፈጠረን። ስለዚህ እንመላለስበት ዘንድ አምነን እንጸድቅበት፣ አምነን እንከብርበት፣ አምነን እንድንበት፣ አምነን እንነጻበት፣ አምነን እንድንፈወስበት እግዚአብሔር እኔና እናንተ ለመልካም ሥራ ፈጥሮናል። ስለዚህ መልካም ሥራን ሰርተን የእግዚአብሔርን መንግሥት እንድንወርስ እግዚአብሔር አምላካችን እርሱ ይርዳን። እምነት ከሥራ ከተለየ የሞተ ነው እንዳለው ቅዱስ ያዕቆብ በምዕራፍ 2 ቁጥር 20 ላይ እኔና እናንተ እምነት አለን ብለን ብቻ በእምነት አንድንም፣ ስራ እሰራለሁ ስራ ያደነኛል እንደሌሎች ማለት የለብንም። እምነትን ከሥጋ ጋር አጻምረን አዋህደን አሰናስለን ስንኖር እንድናለን፣ እግዚአብሔርን እናምናለን፣ ጸጋችን ይበዛልናል ማለት ነው። ከዚያም በላይ ደግሞ ክብርን እናገኛለን የእግዚአብሔር ልጆች። ሁለተኛው የክርስቲያን እምነት አንዱ በሥራ የተገለጠ እንደሆነ ሁሉ ሁለተኛ ደግሞ ተስፋ ያለው ነው። ክርስቲያን እምነቱ ጠንካራ ሲሆን የእምነቱ ጥንካሬ መገለጫው አንዱ በሥራ የተገለጠ ቢሆንም ሁለተኛው ደግሞ ተስፋ ያለው ነው። ያለ ተስፋ መኖር አይቻልም። ማመንም እንደማይቻል ግልጽ ነው። ይሁን እንጂ ተስፋ ማለት እርግጠኛ የሚሆን ነገር ግን ጊዜው ያልደረሰለትና የሚጠበቅ ማለት እንጂ ላይሆን የሚችል በጥርጣሬ ያለ ማለት አይደለምና እዚህ ላይ ልብ ልንል ይገባናል። ለዚህም ቅዱስ ጳውሎስ ይሄንን ሲናገር ወደ ዕብራውያን መልእክት ላይ በምዕራፍ 11 ቁጥር ከ1 ጀምሮ እንዲህ በማለት ይገልጠዋል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አለ። ይህን ካለ በኋላ ምን አለ ቅዱስ ጳውሎስ? ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። እንደው አብርሃምን ብናይ አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ያለው እኮ ምንድነው? ተስፋ የተሰጠው ስለሆነ ነው። በልጅነት በወጣትነት እግዚአብሔር አናግሮታል። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ያለው በተስፋ ጠብቆ በእርጅናው ዘመን እግዚአብሔር ጎብኝቶታል። እኔና እናንተም ተስፋ ያለንን ተስፋችን ማን ነው? እግዚአብሔር ነው። ቅዱስ ዳዊት እንደተናገረው አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን እንዳለ የኔና የእናንተ ተስፋችን ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ይህን በማለት ቀድሞ አምነው በተስፋ የጸኑትንና ስለ መንግሥተ ሰማያትም መከራ የተቀበሉትን ቅዱሳን በጥቂቱ ብናይ የአቤልን እምነት እናያለን። የእግዚአብሔርን ንጹሕ ጠባይና በፍጹም በማመን የነበረና የሚሰጠውን መልስ ተስፋ በማድረግ መታመኑን ንጹሕ በማቅረብ አቤል ምኑን ተስፋውን ገልጧል ማለት ነው። እግዚአብሔርም የአቤልን ንጽሕና፣ ታዛዥነት፣ የዋህነት፣ ቅንነት ተመልክቶ የአቤልን መስዋዕት ተቀብሎታል ማለት ነው። ተመልከቱ፣ አቤል እኮ ስራውን ሰርቶ አልፏል። በእምነቱ በተስፋው ስራውን ሰርቶ አልፏል። ዛሬም ላለ ለኔና ለእናንተ ለሚመጣውም ትውልድ የአቤል የእምነት ጽናት በመጽሐፍ ቅዱስ ላይ ይነገርለታል ማለት ነው። አብርሃምን ማየት እንችላለን። ሊቀበለው ያለውን ስፍራ ከነዓንን አያውቁም፣ ግን አልተጠራጠረም። ምንድን ያለው እግዚአብሔር? ከኡር ከተማ ወደ ከነዓን ምድር ና አወርሳለሁ ሲሉ እኮ እዚህ ቅርባት ነው፣ እዚህ ናት፣ እንደዚህ አዘጋጅቻለሁ፣ ና ተነስ፣ ውጣ ነው ያለው። ሂድ፣ እኔ ወደ ማሳይ መንገድ ሂድ ነው ያለው። አብርሃም በእምነት በተስፋ ተከተለው። ተመልከቱ ቅዱስ ጳውሎስ ስለዚህ አጽንቶ ሲናገር ምንድነው የሚለው? በሮሜ ምዕራፍ 4 ቁጥር 17 ላይ እንዲህ ይላል፣ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋ ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም
ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሆን ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። 100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ተመልከቱ። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል። በማመኑ ተስፋ ሳይቆርጥ የእግዚአብሔር ድንቅ ነገር በመጠበቅ እሱም እምነቱ ጽድቅ ሆኖ ተቆጠረለት ይላል። ሳራንም ስንመለከት ደሟ ደርቋል፣ ልምላሜ ጠፍቷል ሳትል በእምነት ዘርን ለመጸነስ ኃይሏን አገኘ ይችላል። ሶስተኛው እና የመጨረሻው የፍቅር ሕይወት ነው። የክርስቲያን እምነት በሥራ የተገለጠ ነው፣ ተስፋ ያለው ነው፣ የፍቅር ሕይወት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 እስከ 7 ላይ እንዲህ ይላል፣ ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታብይም፣ ብቻዬን ይድላኝ አያሰኝም፣ አያበሳጭም፣ ክፉ ነገርን አያሳስብም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘውትር አይወድቅም፣ ትንቢት ግን ይሻራል፣ ልሳኖችም ቢሆኑ እያለ ይዘረዝረዋልና እንግዲህ ቅዱስ ጳውሎስ ወደዚህ ጸጋ በእምነት መግባትን አግኝተናል የሚለው ከብዙ በጥቂቱ ይትንቻል እግዚአብሔር አስተምሮናል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።